ያያ የዘካርያስን ልጅ ታውቀዋለህ አይደል? ያው እስልምና ውስጥ የሚታወቅ እኛ መጥምቁ ዮሐንስ የምንለው ማለት ነው። ኢሳ ከዝኑ ነው ይላል። እኔስ ለምን ስግደት አምልኮ ነው በእናንተ? ስግደት ያለ አለ አምልኮ ነው። ለፍጡር ሊሰገድ ይችላል ለሌላ? ኧረ አይቻልም። እሱም ያያ ለምንድን ነው ስለ ኢሳ የሰገደለት ገና ሳይወለድ ያውን በማህፀን ሳለ? ማን ያያ ይሄ እንደሱ ባል አልሰማም። ወይስ ይሄ እሱ ቁርአን ውስጥ ነው ወይ በቅርስ? ከመጽሐፍ ቅዱስ ነው ወይ ከቁርአን ነው? አሁን እንደዚህ ይሰገድ የሚለው አሚና እንዴ ሚውታርክ ተራ ጠብቁ። የእናንተ ሊቃውንቶች ይህን ያምኑበታል? አይ ሊቃውንቶች ሳይሆን እኔ አሁን ከቁርአን ለሰው ስገድ ወይም ሐዲስ ከሆነ ነው እንጂ ሊቃውንቶች እንጂ ቁርአን ያላቃለው ብላችሁ የምታምኑ ፍጡር አይደለም ብላችሁ የምታምኑት አይደለ? ቁርአን ያላቃል ነው፣ ፍጡር አይደለም አይደለ? ሲፋት አላህ ነው ብላችሁ የምታምኑት። ልክ እንደዛው ኢሳ ያላቃል ነው፣ በቃሉ ሆነ አይደለም የሚለው። ከኢሳ ውጪ ማንም ቁርአን እንኳን ያላቃል ነው ደጋግሞ አልተባለም። ኢሳ ብቻ ነው በተደጋጋሚ ሩህ አላህና ከለም አላህ የተባለው ኢሳ ብቻ ነው። ስለዚህ ኢብኑ ያያ ወይንም ደግሞ ዮሐንስ ዘካርያስ በእናቱ በእንትና በሜሪየም እናት ውስጥ ኢሳ በነበረበት ሰዓት ላይ ሰግዶለታል። የሰገደለት ምንድነው? ያላ ቃሉ ስለሆነ ቅድም እንዳልከኝ ለፍጡር አይሰገድም ብለኛል። ያልከውን ነገር ወይ ሐዲሱና መረጃው ሳይመጣ እንዴት እንቀበለዋል? ኦኬ እሺ፣ አንዴ ክፈተው ክርስቲያን። ኢብን ከሲር ይከፈትለው ወይንስ ጠበሪ? ሁለቱም ሐዲስ ነው ኮት ያደረጉት። እሺ ኢብኑ ከሲርን ከፈትልኝ። እሺ ቀጥል ክርስቲያን። ቀደም ስለሚል መጀመሪያ እሱን ነውና እሺ ኢብኑ ከሲር 400 ምናምን በፊት የነበረ ታቢያኑ ሸር እስኪ ሜቢ ይነበብሃል። እስኪ ከዚህ ጀምሮ አንብበው ወንድማችን። ኦኬ ሱራ 3 አንቀጽ 39ን ተፍሲር አጠበሪ ሲፈስር ምን ይላል መሰላችሁ? ሂ ቢሊቭድ ኢን ጂሰስ ማን ያመነው ይህያ ማለት ነው። ኢት ዋዝ ናሬትድ ኦን ዘ አውቶሪቲ ኦፍ አልሁሴይን ሁ ሴይድ አይ ሄርድ አቡ ሙአድ ሴይድ ይልና ናሬሽኑን ካስቀመጠ በኋላ ኮንፈርሚንግ ኤ ወርድ ፍሮም አላህ ጆን ዋዝ ዘ ፈርስት ቱ ቢሊቭ ኢን ጂሰስ ኤንድ ቴስቲፋይ ዛት ሂ ዋዝ ኤ ወርድ ፍሮም አላህ ጆን ዋዝ ዘ ጂሰስ ከዝን ኤንድ ዋዝ ኦልደር ዛን ጂሰስ። እሱ የአላህ ቃል እና መንፈሱ የሆነው የኢሳ ማለት ነው። አንዴ ልጨርስና ከዛ በኋላ ችግር የለውም አረግልሃለሁ። ከዛ እንደዚህ እያለ ይቀጥልና ጂሰስ ሰን ኦፍ ሜሪ ሴይድ ሂ ኢዝ ኤ ወርድ ፍሮም አላህ ኤንድ ሂዝ ኔም ኢዝ መሳያ። እሱ የአላህ ቃል ነው፣ መሲህ ትንሽ ከፍ አድርገው ይባላል። ከፍ አድርገው ትንሽ ያ ካሜራን አስተካከል። ጥራት የለውም። አሁን አይታይም። አንዴ በደንብ አይታይም፣ ጥራት የለውም። እኔ ጋር ብቻ ነው። አታወዛውዙ። እኔ ጋር ብቻ ነው፣ ጥራት የለውም። እኛም ከጨመር ነው። አሁን ጥሩ ነው። አሁን ጥሩ ነበረ። እሺ አሁን አሪፍ ነው። ቀጥል። ያ
ኦኬ ጂሰስ ኤንድ ጆን ዌር ከዝን ኢሳና የህያ የአክስት ማማቾች ልጆች ነበሩ ይላል። ኤንድ ጆንስ ማዘር ዩዝድ ቱ ሴይ ቱ ሜሪ የህያ እናት ለመርየም እንደዚህ ትላት ነበር አይ ፊል the one in my womb prostrating to the one in your womb በሆዴ ውስጥ ያለው ጽንስ በአንቺ ሆድ ውስጥ ላለው ጽንስ ሲሰግድ ይሰማኛል። so that he was a confirmation of Jesus his prostration in his womb ይህም ደግሞ መስገዱ በመርየም ማህፀን ውስጥ ያለውን ሊያረጋግጥ ነው። and he was the first to confirm Jesus and the word of Jesus and John was older than Jesus ኢሳም የህያም ይበልጠው ነበር ኢሳም ብሎ ይናገራል። ስለዚህ በየህያ እናት ውስጥ የነበረው ጽንስ ለመርየም ውስጥ ባለው ጽንስ ሲሰግድ ይሰማኛል ብላ እናቱ ትናገር ነበር። እሺ በአማርኛ ሙሉ ትራንስሌት አድርግልኝና እንዴ አረብኛውን ወደ አማርኛ ተርጉመው ክርስቲያን አረብኛውን መልሰው ከእግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ ያጎት ልጆች ነበሩ። ዮሐንስ እናት መርየምን እንዲህ ትላታለች፣ በማህፀኔ ውስጥ ያለው በማህፀንሽ ላለው ሐዲስ ውስጥ ነው። አዳምጥ። ትርጓሜ ነው ማለት ጎግል ሲተረጉም አላህን አያውቀውም አማርኛ ላይ። ቆይ ማይክን ክፈተው አንዴ ክፈተው። አረብኛው አላህ ነው የሚለው እንጂ አማርኛ ላይ አላህ የሚለውን ሲተረጉመው እግዚአብሔር ብሎ የሚተረጉመው አላህ ነው በአማርኛ። ስለዚህ የሆነን ቃል ሲያረጋግጥ የእግዚአብሔር የሆነን ቃል ሲያረጋግጥ እንዲህ አለ። ኢየሱስና ዮሐንስ አጎት ልጆች ነበሩ። የዮሐንስ እናት ማርያምን እንዲህ አለቻት፣ በማህፀኔ ውስጥ ያለው በማህፀንሽ ላለው ሲሰግድ ይሰማኛል። ያ የኢየሱስ ማረጋገጫ ነበር። በእናቱ ማህፀን ውስጥ መስገዱ እና የኢየሱስን ቃል ያረጋገጠ እርሱ ነበረ እና ዮሐንስ ከኢየሱስ ይበልጣልና ለምን ቀድሞ የተጸነሰ ስለሆነ በእድሜ። ስለዚህ እንትኑ ለኔ ንገረኝ እስቲ። አይ ላይክ እኔ በራሴ ትርጓሜ አየውና ከዛ ውስጥ ከወጣው በኋላ አየዋለሁ። እንትኑ ላይ ነበር ሱራ 3 ምንም 39 እንደፈሰረበት ሱራ 3 አሊ ኢምራን ሱራ ኢምራን አያ 39 አያ 39 አያ 39 20 አይደለም 39 ኦኬ እሺ አመሰግናለሁ። ወጥቼ አያለሁ እኔ ምንም አርጉመንቱ ስላልመጣልኝ ነው። ያው ኤንኤስ ሂሻም ወደ አንተው ልመለስና ስግደት አምልኮ ነው ስላልከኝ ይሄንን እንዴት ታዩታላችሁ? ሜቢ እዚህ ላይ የምትለው ካለ በል፣ ካሌለ ግን ወደ ቀድሞ ቶፒካችን እንመለስና ሞር እዛው ላይ ፎከስ እናድርግ ጥምቀቱ ላይ። እሺ አሁን ይሄ ስግደት የሚባል ነገር በእሱ ሰው እንትና ብቻ አይደለም። ለምን ሌሎች ነቢያቶች ነበሩ የሚሰግድላቸው ያሉ መስለኛል። አብርሃም ሌሎችንም ሲሰግድ ነበረ። ለእነዛ ስግደት ደግሞ እና የአምላክ የሚሰገድ ስግደት አንድ አይደለም ይመስለኛል። ማን የተሰገደለን ሌላ የለም። ከሱ ውጭ ሌላ የለም። ከኢሳ ውጭ አላህ ቃልና መንፈሱ የተባለ የለም። ከኢሳ ውጭ የተሰገደለት የለም። ያያ ራሱ ነብይ ነው አይደለ? ነብይ ሆኖ ለኢሳ ነብይ ነው ትላላችሁ። የሰገደ አይ ዶንት ቲንክ ሶ የለም። አይ እቺ ስለዚህ ሐዲስ እንኳን ብዙ እውቀት የለም። አሁን በስለል ማብራራትም እውቀት የለኝም ስለሱ። ግን ለሰው ልጅ እንደማይሰገድ ነው ማቆባጨሩ። ያ የሰው ልጅ አይሰገድም እንደ እስልምና አስተምሮ። ለኢሳ የተሰገደለት የአላህ ቃሉ ስለሆነ ነው። ለቃሉ ነው የተሰገደው። ምክንያቱም እርሱ ቃል ስለሆነ ማለት ነው። ምን ይላል? word from God
ስፕሪት ያላ ቃልና ቋንዴ ሴፍ ዑመር ያላ ቃልና መንፈስ ተብሎ የተጠራ ኢሳ ብቻ ነው። ከዛ ውጭ የተጠራ የምታውቀው ሻም አንድ ልታመጣልኝ ትችላለህ? አንድ ብቻ ካመጣን የንጽጽር አቆማለሁ። ማምጣት ትችላለህ? የአላ ቃል ያው የአላ ቃል የተባለ እኮ ይሄ ገብርኤል አላህ ኢየሱስን ባልጅ ለማርያም ሂድና አበሰሩ በሚል ቃሉ ነው እንጂ አሁን እናንተ ቃሉ ወደ ሌላ ቦታ ነው የምትተረኩሙ። ኢሻም እንደዛ አይደለም። በቃሉ እና ቃሉ ይለያያል። ቁርአን አሁን በቃሉ አይደለም አይደለ? ቃሉ ነው አይደለ? ቁርአን ከለም አላህ ነው አይደለ? የቃሉ ነው እንጂ የሁን ቃሉ አይደለም። ቁርአን የሁን ቃሉ ሳይሆን ራሱ ቃሉ ነው አይደለ? ቁርአን ቃሉ የአላህ ንግግር ቃሉ ማነው? የአላህ ንግግር ነው። ንግግር የሚለውን እናንተ እንትን ብትለውም ችግር የለም። እኔስ ግን የሚያስማማው ምንድነው? ቁርአን የአላህ ከለም ነው ብላችሁ የምትስማሙት። በተመሳሳይ ከቁርአን ይልቅ ከለም አላህ ተብሎ የተጠራው ኢሳ ብቻ ነው። እኔ ንጽጽር አቆማለሁ እኛልኩ እኮ ካመጣሁት። አሁን አንተ ካመጣ ከኢሳ ውጪ ከነቢያቶች ቢለይበትም አይ ቲንክ ቡሃሪ ወይንም ሙስሊም 194 ላይ ነው ነቢያቶችን ልዩነቱ ሲያስቀምጥም ኢሳን ነጥሎ የሚያመጣው በምንድን ነው የሚያስቀምጠው? የአላህ ከለም የአላህ ሩህ ስለሆነ ብሎ ነው የሚያስቀምጠው። ሌሎቹ በዚህ አይጠሩም። ኤኒዌይስ የዚህኛውን ጋር ያስቀምጥላል። ያው ምን ብሎ ወርድ ፍሮም ጋድ እንደ ስፒሪት መንፈሱና ቃሉ ካለ የሆነ ነው ኢሳ። ለዛም ነው ሱራ 3 59 እስከ 63 ስትመለከት የናጅራን ክርስቲያኖች መሐመድን ተከራክረውት ነበር አይደለ? እሱን ክፍል ታወቀው። ሱራ 3 59 እስከ 63 ያለው በመሐመድ እና በናጅራን ክርስቲያኖች መካከል ትልቅ የሆነ ዲቤት ነበረ። ያላ ቃልና መንፈሱ ኢሳ ከሆነ ያላ ቃልና መንፈስ ደግሞ እንዴት ፍጡር ይሆናል የሚል ነበረ ክርክራቸው። በኋላ በቁርአን ውስጥ ምን መለሰላቸው መሐመድ? ሱራ 1785 ላይ ሱራ 1785 ላይ መንፈሱን ከሩህም ይጠይቁሃል፣ ከሩህ ጥቂት እውቀት እንጂ ብዙ አልተሰጣችሁም በላቸው፣ እውቀቱ ከአላህ ዘንድ ብቻ ነው የሚለውን ምላሽ አደረገ። ሱራ 3:7 አወረደና ደግሞ በቁርአን ውስጥ ግልጽ የሆነም ግልጽ ያልሆነም አለ። ግልጽ የሆኑት የእምነቱ መሰረቶች ናቸው በሚል ነው ያለፈው። ስለዚህ አንደኛው ከሩህ እንዲቴል እንዳትሄድ አደረገ። ሁለተኛ ደግሞ በዚህ ጉዳይ ላይ መጨረሻ ያደረጉት እንረጋገም ነው ያሉት። ሶሉሽን አልተሰጠም። ያላ ቃልና መንፈስ ፍጡር ካልሆነ ኢሳ እንዴት ፍጡር ይሆናል ለሚለው አርጉመንት ኢብን ከሲርንም ኢብን አባስንም ጃለሌንም ጠበሪንም ቁርጡቢንም ሌሎቹንም ሙፈሲሮች ያቸው በዚህ ጉዳይ ላይ ዲቤቱ ምንድነው በምንድነው የተጠናቀቀው? ልጆቻችሁንና ልጆቻችንን፣ ሚስቶቻችንንና ሚስቶቻችሁን፣ ነፍሶቻችንና ነፍሶቻችንን እዘን እንምጣና እንረጋገም ነው ያላቸው። ከዛ ክርስቲያኖቹ አንራገምም፣ እኛ አይፈቀድልንም፣ በመጽሐፍ ቅዱስ ላይ ተከልክለናል። ሮሜ ምዕራፍ 12 ቁጥር 14 ላይ ጀምሮ ማቴዎስ ወንጌል ምዕራፍ 5 ከቁጥር 44 አካባቢ ጀምሮ የሚረግሟችሁ መርቁ እንጂ እንዳትራገሙ ተብለናል፣ እኛ እንራገምም አሉ። መሐመድ ከዛን አሊን እነ ፋጢማን እንደገና ደግሞ ሁሴንን አልሐሰንን እነሱን ይዞ መጥቶ ተራግሞ ተመለሰ ይላል። ስለዚህ በዚህ ጉዳይ ላይ ምላሽ እሱም አልሰጠም። እኔስ ወደ ዋናው እንመለስና የሰገደበትንም ቼክ አድርገው ኢብን ከሲርም ኢብን ከሲርና ጠበሪ ያስቀምጡታል። ያያ ነብይ ነው፣ በጣም ንጹህና ከነቢያቶች ምንም ኃጢአትም ከሌለባቸው አንዱ ማን ነው? ያያ ብሎ የሚያስቀምጠው ያያ ምንም ኃጢአት የሌለበት ነብይ ነው፣ ምርጥ ነብይ ተብሎ ነው የተቀመጠው። ሰው ያ ምርጥ ነብይ የተባለው ግን ኢሳ ያላ ቃል ስለሆነ ሰገደለት ይላል። ያላ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ? እኔስ ቼክ አድርጋቸው ኢብን አባስንም ኢማም ጠበሪንና ኢብን ከሲርን ያው ከኢብን አባስ ነው የተረከው። ደግሞ ኢብን አባስ ነው ሐዲሱን ያስተላለፈው ኢብን አባስ ነው። ኢብን አባስ ደግሞ የነብዩ ያጎት ልጅ ነው። ቁርአንንም በብቸኝነት ያብራራል ተብሎ መሐመድ እጁን ጭኖ የጸለየበት ነው። ወደ ቅድሙ እንመለስና ሐሽም ህፃናት ሁሉም ሲወለዱ ሙስሊም ናቸው ብላችሁ ታምናላችሁ?
እንደዛ ነው። ኦኬ። ስለዚህ በትጥበት ነው አይምን በእንትን በጥምቀት ነው ሱራ በቀራ ላይ 138 ነው። ቼክ አድርጉ ክርስቲያን 138 ላይ አንዴ ክፈተው እስኪ። በቀራ 138 እንደዚህ የሚል ክፍል አለ። ብይታ አለው ክርስቲያን። ኦኬ እቺን ክፍል አንብባት እስቲ ያሺ እሴ ብዙ እንትና አርገት ያላህንም የተፈጥሮ መንከር ትንሽ ብይታ አለው ክርስቲያን። አሁን አሪፍ ነው። የአላህ የተፈጥሮ መንከር ነው። የተፈጥሮ በቅንፍ ገባውን ቶ ቀጥል እምነት ያሱ በመንከሩም ከአላህ ይበልጥ ያመረ ማን ያጠያቀ ምልክት አለው ማን አለ ማለት ነው። ማንም የለም እኛም ለእርሱ ብቻ ተገዢዎች ነን በሉ። ያ አሁን የኛ ጥያቄ ምንድነው? እሱ የአላህን መንክር ያዙ አለ። ምንድነው የሚነከረው? ኦልራይት የአላህን መንገድ ያዙ እንደማለት ነው። መንገድ ነው። ታርጋ ተግባባይ እንደዚህ ጋር ወይ ተቀጥላለህ። እሺ ሰላም ብያለሁ። በመጀመሪያ ሴፍ አንዴ ተረሰመኮ ኦኬ። እሺ አሺም አልቻልኩም ካለ ተራውን ሲጨርስ እመጣለሁ ወደ አንተ። ይህንን አላውቀውም ካለ አሺም ይኸውልህ ያላህን መንክር ያዙ አለን አይደለ? በመንከርም አላህ ይበልጥ ያማረ ማን ነው አለ። ምንድን ነው የሚነከረው? ምክር ነው ብራዘር፣ ምክር ነው። የአላህን ትእዛዝ ስሙ ነው፣ ምክር ነው። ገብቷል? ምክር ነው የሚለው የትርጉም ችግር ምክር ነው ወንድሜ፣ እዚህ ጋር ማለት ነው። የአላህ የሚላችሁን ስሙ፣ የእሱን ከሰማችሁ ትክክለኛ መንገድ ትሄዳላችሁ ማለት ነው፣ እዚህ ጋር ማለት ነው። ወንድሜ መተባበር ደግሞ ግዴታ ነው። ወንድሜ እንድትተባበረው እዚህ ላይ እንወያያለን። ይኸውልህ ለሚያስገድድ የለም። አንተ ክርስቲያን ነህ፣ እኛ ሙስሊም ነን፣ ችግር የለውም። እኔ አንድ ነገር አምናለሁ። ረጋ ብሎ መወያየት በጣም ደስ ይለኛል፣ ግን ጣልቃ የሚገባ ሰው ያናድደኛል። ስለዚህ አንተ ታውቃለህ፣ እኔ አሁን ቤቴን ዘጋለሁኝ። ምክር ነው ብለሃል። አንድ ማስረጃ አንተ ምክር ላልካት ክፈት እናሳየን፣ አንድ ብቻ። ኦኬ ምክር የአላህ ምክር ማለት ነው። ምክር ነው ብሎ እንዳንተ የፈሰረልህ መንከር የሚለውን ምክር ስህተት ነው ብለሃል አይደለ? አንድ ሙፈሲር ብቻ አምጣልኝ፣ አንድ ብቻ። አማርኛውን በአረበኛ ነው የተማርኩት። አረበኛም ይችላል፣ አማርኛም ገብቷል። ይሄኛው በትርጉም በአረበኛ ሲተረጎም ምክር ነው። ጎበዝ። አረብኛው ምንድን ነው የሚለው ቃሉ? ሲብጋተን ይላል። ኦኬ ምክር እንደዛ ማለት ነው። ሲጋ ማለት ማን ነው? ወንድሜ አንዴ አሁን ይሄ በአረበኛ ምንድን ነው የሚለው? አሁን ቁርአን እያየሁ ስላልሆነ ምንድን ነው የሚለው በአረበኛ? ሲብጋተን። ስለዚህ ምክር ነው የሚለው አይደለ? ምክር ነው ያላ ምክር ነው። ስበቀት ማለት እኮ ይሄ እኔ እንደሚመስለኝ ብቻ ሳይሆን አረበኛ ቃሉ ራሱ ሆኔ እንደ የሆነ በቃ በውሃ መርጠብ ወይም እንደ መርጠብ አይነት እንደዛ ነው ትርጉሙ ሆነው። ስለዚህ መንከር ምሎ ኢሻም ጎበዝ ታማኝ ተርጓሚ ነህ። ተርጓሚ ነህ። አንተን ልለፍ ለጊዜው። ቆይ አንተን አይደለም የምፈልግ ለጊዜው። ሴፍ ማይክን አንሳው። አሁን አንድ ማስረጃ ብቻ
ከይቅርታ ጋር ብቻ የአሁኑን አንቀጽ ትከፍትልኝ እንዳዲስ ልየው ክፈት። አንድ ማስረጃ ብቻ ምክር ብሎ የፈሰረ አንድ ሙፈሲር ብቻ አምጣልኝ። እኔ ንጽጽር አሁን ቤቴን ዘግቼ እወጣለሁ። ክፈትልኝ። ኦኬ ሲብጋ የሚለውን ነው ሲብጋ የሚለውን ያ ኦኬ። አሁን አጋጣሚ መጽሐፍ እናንተ ላይ ያወረድኩት ነገር ስለሌለኝ እሱን ማቅረብ አልችልም፣ ግን በሌላ ጊዜ ችግር የለውም ኢንሻአላህ። ኦኬ እሺ። ይህንን ቃል ምክር ተብሎ የተተረጎመበት የቁርአን ክፍል ሌላ ጥቀስልን። ኦኬ ሲብጋ የሚለውና እቺን ቃሏ ማለት ነው። አዎ ኦኬ ሲብጋ የሚል አንድ ብቻ ነው፣ ሱረት በቀራ ብቻ ነው ያለ። ቴንኪው። ምንም አያስቅም። እኛ ደግሞ እንስጥህ። እሺ እኛ ደግሞ እንስጥህ። እሺ ሙፈሲሮችን ትቀበላለህ? አዎ እቀበላለሁ። ሙፈሲሮች ቴንኪው። ኢብኑ ተይሚያ አንዴ ኢብኑ ተይሚያ ትናንትና ሰው ነው። እሱንም ችግር የለውም። ሲጀምር እሱ የቁርአን ሙፈሲር ነው እንዴ? ኢብኑ ተይሚያ ሙፈሲር ነው? የቁርአን ሙፈሲር ነው? ሐዲስ የሐዲስም አይደለም እኮ እሱ እንዲሁ ሊቃውንት ሙሐዲስ ነው እንትና ኢብኑ ተይሚያ። ኤኒዌይስ ግን አንዴ ከአማርኛውን ጀምርና ሰዎች እንዲገባቸው። ለምንድን ነው እሱ ከፍ ሳደርግ ክርስቲያን ትወርዳለህ? አማርኛ ሼክ መሐመድ ዜን ከሱ ኢሻም አንድ የሚታርግ ኢሻም ለጊዜው አንፈልግም። ቆይ ኢሻም የሚታርግ አንዴ ኢሻም የሚታርግ አንተን አንፈልግም ለጊዜው። ሴፋን ነው የምንፈልገው። ይሄ አማርኛ ቁርአን ከተፍሲር ጋር ነው በሳውዲ አረቢያ የታተመው ታላቁ ቁርአን በአማርኛ ከተፍሲር ጋር ያለው። ይሄ ቁርአን የወረደው ለምንድን ነው ይለናል። አንብብላችሁ ከዛ ስባቡንም ክፈተው። እና ሱጢ ምን ይላሉ? እነ ማውዱዲ ምን ይላሉ? ኢንተርናሽናል ሳይሂ ምን ይላል? እና አልቃሪ ምን ይላሉ? ቀጥል። ኦኬ እሺ። ከላሚቷ ምዕራፍ 138ኛው አንቀጽ የወረደበት ምክንያት ከህዝበ ክርስቲያኑ የተወሰነ ወገን ልጅ ሲወለድለትና 7 ቀን ሲሞላው በውሃ ያጠምቁታል። ይህ በክርስቲያንነት በውሃ ማርጠብ ነው ያለና ሴፍ ዑመርም እረሳለሁኝ። ሂሻም ነው በቃ ሂሻም። ይሄ ትርጉም ማለት ነው። የትኛው ትርጉም ነው? አንቀጹን አሳየኝ። በአረበኛ የሆነውን አንቀጽ አሳየኝ። ቆይ ችግር የለም አሳየኝ። ኖ ችግር ይኖረዋል እንጂ እንደዚህ አይነት ትርጉም አላየሁም እኔ። ክርስቲያኖች ታጠባሉ ምናምን የሚል ነገር አላየሁም። ቆይ ፓኒክ አታድርግ። አሁን እኮ መረጃ የለንም አልከን እኮ። እንደው አንድ የዚህኛው አንቀጽ ነው አረበኛው ላይኛ ያኑት በለኝ። እኔ አረበኛውን አንብቤ ትርጉሙን እነግርሃለሁ። ኖ ካልሆነ እናንተ ሌላ የተረገማችሁ ራሳችሁ ያመጣችሁ ነገር ሊሆን ይችላል። አንዴ ቁርአኑን አሳየው ክርስቲያን፣ አንዴ ቁርአኑን አሳየው። ኖ ሙሉ ምዕራፍ ሁሉስ አዳምጥ። ቆይ ቁርአኑን አሳየው። መጀመሪያ ጀምር። ከመጀመሪያ ቁርአኑ ቁጥር 1 ነው። ይሄው ቁርአኑን አሳየው፣ አስጠጋው። ኦኬ ይሄው ማን ነው ታላቁ ቁርአን አሁን ክርስቲያን ይታጠባል ያለውን አንቀጹን አሳየኝ ነው። አዳምጥ። ቆይ ተረጋጋ፣ ፓኒክ አታድርግ። አሁን የወረደበት አስባብ ገብቶሃል እኮ አንተ አሁን ገብቶሃል። እነዚህ ሰዎች አሁን ራሳችሁን የጻፋችሁት አልክ መጽሐፉን እያሳየን ነው። ቅድሚያ ተረጋጋ፣ ፓኒክ አታድርግ። ብርሃን በምን መሸፈናችን እንዳትወጣ ፓኒክ ያደረካውን ለመውጣት ነው። እንዳወጣ ተራራ ታውቃለህ፣ ቀጥቀጥ አልልም እኔ አባት ብቻ ግልጽ የሆነ ነገር አውራ። እኔ አሁን ያልኩህን ነገር አቅርብልኝ። መጮህ አይደለም እኮ አቅርበው። አንተ በላይ ሽፋኑ አለ ውስጡ ነው የምታሳይ። ረበሸ እውነት መጣበት። እውነት ሲመጣ ሐሰት ሁሌም እሳት ውስጥ እንደገባ ፌስታል ይቆማል። አሁን አንተ ክርስቲያን ይታጠባል ያልከውን አረበኛውን ልየውን ያልኩኝ ይሄ መፍትሄ አይደለም። ተረጋጋ። ቆይ ተረጋጋ። ቆይ መጀመሪያ ተረጋጉና ተስማሙ። አሁን እሱ አምጣ ያልከው ነገር አታምጣ። መጀመሪያ ቢያንስ እሱ ሊያመጣ ይችላል ያን ጊዜ እናረጋግጣ። እኔም አብረን ስላለ ችግር አለ። እሺ ወንድሜ ነገር አለ
ይሄን ነገር አሳይ። ሳዳም ተረጋጋ በቃ። ስለዚህ ምንድነው ያመጣንለት? ታላቁ ቁርአን መልእክቶች የአማርኛ ምን ትርጉም በማን የተጻፈ? ሼህ መሐመድ ዘይን ዘረዲን ሂላስ ፈተዋ የሚሰጡት ታላቁ ሼክ ታውቋቸዋለህ፣ ሻም ታውቋቸዋለህ ብዬ አስባለሁ። አፍሪካ እንትን ቲቪ ላይ የሚሰሩት ማለት ነው። በማን የተጻፈው? በመዲና አልሙነር በሚገኘው የንጉሱ ፈድ የተከበረ ቁርአን ማተሚያ ማዕከል የታተመ። ይሄ ቁርአን ክፍል እንደውም ለማን ነው የሚሰጠው? ለማስተማሪያ መስጊድ ላይ ለሼኮች እና ለኡስታዞች ተብሎ የታተመ ቁርአን ክፍል ነው። ገባሌ እንኳን በቅናሽ ዋጋ አታገኘውም። ይህን ክፍል ቁርአን ማለት ነው፣ ማስተማሪያም ጭምር ነው። ኤኒዌይስ አሁን ክፍሉ ላይ ምን ብለው በምን ምክንያት እንደወረደ ክፍሉን እንዴት ፈሰሩት ሊቃውንቶቹ? ኦራይት ቀጥል ክርስቲያን። ኦኬ እሺ ልድገምላችሁ። ከላሚቷ ምዕራፍ 138ኛው አንቀጽ የወረደበት ምክንያት ከህዝበ ክርስቲያኑ የተወሰነ ወገን ልጅ ሲወለድለትና 7 ቀን ሲሞላው በውሃ ያጠምቁታል። ይህ ለክርስቲያንነቱ ምልክት ነው ብለው ያምናሉ። ሐሰትነቱን ለማጋለጽ ይህ አንቀጽ ወረደ። ማን ዘግበውታል? ዋሂዲና ኢብኑ ከሲር። አሁን ይህን ከኢብኑ ከሲርና ከዋሂዲ ማየት እንችላለን ማለት ነው። ያ ስለዚህ በምን ምክንያት ነው ሊቃውንቶቹ ክፍሉ በምን ምክንያት ነው የወረደው አሉ? በዚህ ምክንያት ነው። ሼህ መሐመድ ዘይን ማለት እነኚህ ናቸው። ክርስቲያን አንዴ አስባቡን አልወሂድንም ክፈትልን፣ የሌሎችንም ሊቃውንቶች አዘጋጅልን። ወንድማችን ምንም ማስረጃ የለውም። ባይዘ ከአንደበታቸው የእሳቸው ከተፍሲር መሆኑን እንዲሰማ ፈልጌ ነው። ልጅ ያላችሁ ሰዎች አላችሁ ተብሏል። ተፍሲሩ ሊሸጥ አይደለም የመጣው። ፊል ሐቂቃ የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንዲያው የማይፈልገው ሰው ቢኖር ብዬ ነው እኔ ይኖራል ብዬ አለፋም። አላህም አያረግብኝ እንኳን ወዳጆቼ እንዲያው የማይፈልጉኝ እንኳን ሲኔለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለሁም በወንጀል የምጠይቀው። እኔ ወቅፍ አድርጌያለሁ። 2000 ይሸጡ 10000 ይሸጡት አይመለከተኝም። እኔ 5000 ገዛ ያለኝ ሰው እያለሁ እና አትሽጡት፣ ለሌላ ሰው ስጡት። ካልፈለጋችሁት ለሌላ ሰው ስጡት፣ ይጠቀምበት ማለት ነው። እኛም ራሱ የገዛንበትን ዋጋ ታውቀዋለህ። ያ እኛም ገዝተነዋል በድብቅ። መጽሐፉ ቢሸጥ አልነበረም። ለማስተማሪያነት ብቻ ለኡስታዞች እንዲሰጥ በየመስጊድ ላይ ነው የመጣው ነበረ። የውራጌ አይምን የመርካቶ ነጋዴ ተፍተፍ ብለው ሸጣውልናል እኛም መጽሐፉን እና በውድ ነው የገዛ ነው። እኛም ነበር በጣም ውድ መጽሐፍ ነው። ኤኒዌይስ ግን መጽሐፉ ምንም አይሰራልንም። አይሰራልንም ኢንሴንስ ቆይሻ አይሰራልንም ኢንሴንስ ምንድነው እሱ? እና አልወሂዲ ኢብኑ ከሲር እናገኛቸዋለን ኦንላይን ላይ። እሱ በውድ መግዛት ምንም አይጠቅመንም። ግን ምንድነው አንዳንድ አማርኛ ብቻ የሚሰሙ ስላሉ እንግሊዝኛ ለማይችሉ ለነሱ ነው እንጂ እኛ ምንም አይሰራልንም መጽሐፉ። ኦራይት አሁን አልወሂዲ አስባበል ነዙል ይባላል። ቁርአኑ የወረደበት ለምንድነው የወረደው ይላል። ቀጥላም በክርስቲያን ኦኬ ይኸው ያያችሁት ሱራ 238 ላይ አስባበ ነዙሉ ወይም ደግሞ ቁርአኑ የወረደበት የዚህ የቁርአኑ አንቀጽ የወረደበት ምክንያት ምንድነው? ኢብን አባስ እንደተናገረው ይላል። ሰይድ ኢብን አባስ when a child was born into the Christians they used to baptize him on the 7th day by dipping him in a holy water in order to purify him። ምንድነው? ክርስቲያኖች ልጅ ሲወልዱ በሰባተኛው ቀን በውሃ ውስጥ በቅዱስ ውሃ ውስጥ ይነክሩታል። ምን ለማድረግ? ለማንጻት። they claimed that this baptism takes the place of circumcision። እነሱም እንደዚህ ብለው ይናገራሉ፣ ጥምቀቱ በግዝረቱ ምትክ ይሆናል። upon doing this they used to say ይሄንን ካደረጉ በኋላ now the child has become a true Christian። ከዛ በኋላ ምን ይላሉ? የህፃን ልጅ አሁን እውነተኛ ክርስቲያን ሆኗል ብለው ይናገራሉ ይላል። በቅዱስ ውሃ ውስጥ ይነክራሉ፣ ያጠምቁታል ልጃቸውን። ስለዚህ መንክሩ
ክርስቲያኖች ልጆቻቸው እንደዚህ አድርገው ይነክራሉ ይላል። ስለዚህ አሁን እናንተ ሱራ 138 የአላህ መንክር ምንድን ነው የሚለው ጋር እፎ ይቀጥልበት። መድገም እንችላለን። ሌላ ተፍሲር ትፈልጋላችሁ? ሌላ ይጨመርላችሁ? አሁን እሱ የሚያጣራ ነገር አለም። አሁን እኛ በቀን 5 አንዴ ማለት ነው። አሁን ይሄ የተጠቀሰው ሐሳብ የወረደበት ቁርአን የወረደበት ሐሳብ ተብሎ የተጠቀሰ ነገር ነው አይደል? ኦኬ ሴፋ ኦኬ። የወረደበት ምክንያት ምንድነው አለ? በሐሚት ነው ወይንስ ውሃ ውስጥ በመንከር? ኦኬ አሁን እንደተጠቀሰው አሁን እንደተጠቀሳችሁት ከሆነ ማለት ነው ይሄ ክርስቲያን ወይም የሌላ እምነት ይሁድም ሆነ የሌላ እምነት ሲመጣ ሙስሊም ነው አለ። በምንድነው አለ? እና አሁን አንተ የምታቀርበው መረጃ ፕሊዝ አሁን ባቀረብከው መረጃ ምክር ነው የሚለው። ስማ አንቀጹ ስለዚህ አያወራም። ይሄ ግን ሐሳብ ክርስቲያኖች ላይ ያለ ሐሳብ ሰውየው የሚጠምቁ ህፃኑ የሚጠምቁት ክርስቲያን እንዲሆን ነው ማለት። ያ ደግሞ ማለት ምንድነው? ገብቷል? ምክር ነው ወይንስ ውሃ ውስጥ መንከር ነው? የትኛው ነው መንከር? አንቀጹ እኮ ይሄን አይናገርም። አሁን ያቀረባችሁት አንቀጽ በአረበኛ በቁርአኑ ማለት ይሄን አይናገርም። ክርስቲያኑ እንደዚህ ያደርጋሉ እንደዚህ ይጠምሳሉ አይልም። እሱ ሙፈሲሮች አስቀመጡልን። እና ኢብኑ አባስ ምን አሉ? ኖ ስማኝ፣ ይኸውልህ ወንድሜ እዚህ ጋር አንድ ነገር ልንገርህ። አሁን ክርስቲያኖች አላችሁ አይደለ? ሴፉ መራ በጣም ግልጽ ጥያቄ ልጠይቅህ፣ በጣም በቀላሉ ይሄንን ክርስቲያኖቹ ክርስቲያን የሚያደርጉት ልጃቸውን በውሃ ውስጥ በመንከር ነው ወይስ በምክር ነው? ክርስቲያኖች የሚያደርጉት ይኸውልህ ከቁርአን ላይ ማለት ነው ክርስቲያኖች እንደዚህ ያደርጋሉ እንደዚህ አድርጎ ክርስቲያን ያደርጋሉ የሚል አንቀጽ የለም። ገብቷል? ይኸውልህ አባት እናት አንቀጽ የተወረደው ልንገርህ። አባት እናት ልጃቸውን ይሁድ ያደርጋሉ። አዳምጥ። በምን አወቅ? የተወረደው ምናምን ብላት በላ አታውቀውም። ገና ምንም ሳታውቁ አርጊው ለማድረግ አትግቡ በተቻላችሁ መጠን። አሁን ታውቀዋል አንተ እና ከፍ በልና ሙፈሲሮችን እንድክዳቸው ወላሂ ስላወቅህ ነው አባቴ። ወላሂ ያውቃል። ታውቀዋል። መታወቁ ጥሩ ነው። እኔ ወላሂ ልንገርህ፣ ይኸውልህ አንተ ያወራህ ነው እኔም ላውራ። አትረበሽ፣ ተረጋጋና ቆርጣችሁ ላኩላቸው። በረበሽ አይደለም ግን እድሉን ስጠኝ፣ እኔም እንዳወራ እድሉን ስጠኝ። አንተ የሆነ መጽሐፍ እዚህ አቅርበህ ይሄ ነው ብለህ እውነታው ብለህ ለሰው መናገር አችልም። አንተ እምነት ነው። አዎ ኦልራይት፣ አዳመጥማ ያዳመጥኩ ነው። ኦልራይት፣ ከስር ያላችሁ ኦዲየንሶች በደንብ ታዘቡ፣ በደንብ እዩ። ማን ጋር ነው እውነት ያለው? ማን ነው መረጃ እያቀረበ ያለው? በደንብ ታዘቡ። ክርስቲያኖች፣ ሙስሊሞች በደንብ ታዘቡ። አሁን አማርኛው ቁርአን ላይ ተፍሲሩ ላይ ባሳየን መሰረት ቁርአን ወረደው በጥምቀት ነው በውሃ ይላል። ሼኩ ውሸታቸውን ነው ቁርአኑን እንደዛ ብለው የፈሰሩት እውነታቸውን ነው። እሺ አሁን ምልህ ነገር አሁን ክርስቲያን ማለት ነው ኦርቶዶክስ አለ ሌላ ነገር አለ አይደለ? ሰለፊ አልጠየኩም። ሰለፊ ሱፊ ምናምን ነው ሰው መጽሐፍ ካወጣ ንገረኝ። ይኸውልህ አልጠየኩም። አይ እንደዛ ብሎማ ነገር የለም። አንተ የሌላ ሰው እምነት እንትን ያልካ መልስ ሲነግሩ ደግሞ እንትን የምትል ከሆነ ሰለፊን ቁርአን አትቀበልም። አያስኬድም። የሰለፊን ቁርአን አትቀበልም። የሰለፊ ነኝ፣ ሰለፊ ነው የምቀበል ትክክለኛውን። ሌላዎችን እንትን አይደል። ሰለፊ ስትል ምን ማለት ነው? አሁን ጴንጤ ያለ ኦርቶዶክስ አለ ሌላ እምነቶች አሉ አለ ክርስቲያን ሆነው ግን የሚቀያየሩት ማለት የተለያዩት የትም ሁሉም መጽሐፍ አንተ አታነበውም። የትም አታመልጠኝም። በማንኛውም በምፈልገው እኔ እኮ ቤት ነው የመጣው ማመጥ ብፈልግ ምን ብዬ እመጣለሁ? ችግር የለውም። አውሾዩ ስለዚህ ይህንን ቁርአን ክፍል ይህንን የቁርአን የጻፉትን ሽማግሌ አትቀበላቸው። መጽሐፋቸው ስህተት ነው አይደለ? ኦኬ ሶፊያ ምናምን የጻፈውን አልቀበልም። ሰለፊ ነው ትክክለኛው። ሶፊ የጻፉትን አትቀበልም። ሰለፊ አልቀበልም። የሶፊያ አልቀበልም። አዎ ሶፊያዎች ትክክል አይደሉም። ስለዚህ ሶፊ ብትላቸው ለምሳሌ አላህ መውጁዱን ቢላ መካ የሚሉትን ነው አይደለ? አዎ አውቃለሁ። አንተ እውቀታው በጣም እናመሰግናለን። ክርስቲያን ወይንም ቃል አዘጋጅልኝ የእሳቸውን ንግግር። እሳቸው ሰለፊ ናቸው እንጂ ሱፊ አይደሉም። አንድ በሉ
አልቀበልም መጽሐፉን ብሏል። የእሱን እምነት ነው የሚከተሉት። ነበባሉ እኔ በነገራችን ላይ ሰውየውን አላውቀውም። ፓኒክ አታድርግ። አታመልጠኝም፣ የትም አታመልጠኝም። በበቂ ሁኔታ ሙፈሲሮችን ስለማስጠለገና ማለት ነው። እሳቸው ሱፊ አይደሉም። በመጀመሪያ ደረጃ አላህ ከአርሽ በላይ አለ ብለው የሚያምኑ አላህ እጅ አይን ባት አለው ብለው የሚያምኑ እንዳንተ ናቸው። አታሪ ናቸው እንጂ አሻሪ አይደሉም፣ ሙተዚላ አይደሉም። ስለዚህ እንዳንተው ሰለፊ እንዳልሆኑ እርግጠኛ ነኝ። ሰለፊ አይደሉም እርግጠኛ ነኝ ናቸው እያልኩ ነው። እንዳንተው አታሪ ናቸው። የአታሪን አቂዳ የሚከተሉ ስለሆኑ ፓኒክ አታድርግ። አሁንም ኦኬ፣ እሳቸውን አስጥያለሁ። ቲቪ ሶፊዮች ናቸው። ሰለፊ የለም። አፍሪካ ቲቪ ሰለፊ የለም። እንግዲህ የለውም። አሁን አዳምጥ። እሺ መውሊድን ትቀበላለህ አትቀበልም? መውሊድ አልቀበልም። ልደት ማለት ነው የነቢያችን ልደት። እሺ ኢማም አጠበሪን ትቀበላለህ አትቀበልም? ኢማም አጠበሪ ታላቁ ጠበሪን ትቀበላለህ አትቀበልም? ኢማም አጠበሪ ካደው ሰለፊም ሱፊ አይደሉም። እነሱ ካዳቸው። ኢማም አጠበሪ ማለት የግብፁ ነው። 310 ላይ የነበረው ከሳባዎቹ ቀጥሎ ከታቢያኖቹ ቀጥሎ ያለው ታላቁ ከሱ በላይ ሙፈሲር ማንም የለም። በእስልምና ውስጥ ታላቅ ጸሐፊ ከሱ በላይ የለም። ማንም ብትሄድና ኢብን ከሲር ቅድም ማን ያልከኝ ይሄ ትናንትና እብዱ ሰውዬ ማን ነው? ሼክ አልእስላም ኢብኑ ተይሚያ እነሱ ትናንትና የነበሩ ናቸው። ከሙሐመድ ከሞተ ከ700 ዓመት አካባቢ ኢብኑ ተይሚያ ማለት ነው። ጀግና ነው። ችግር የለውም። ወላሂ ድንጋይ አስወጣ ነበር። እኔም እኮ ባለችኝ እውቀት ነው የገባው እንጂ ቆይ አዳምጥ። ኢብኑ ተይሚያ ሙሐመድ ከሞተ ወደ 700 ዓመት በኋላ የመጣ ነው። ኢማም አጠበሪ ግን በታቢያኖቹ አካባቢ የነበረ ሰው ነው። 310 ላይ የነበረ ሰው ነው። ሙሐመድ ከሞተ 300 አካባቢ የነበረ ነው። ትቀበለዋለህ አትቀበለውም? ማይክን አንስ። ሰምቼበታለሁ ግን የትኛው እንደሆነ በሰለፊ በደንብ እርግጠኛ ስላልሆንኩ አልመለስልህም። ስለዚህ ማንን ነው የምትቀበለው? ታዲያ ማንን ነው የምትቀበለው አንተ? ስለዚህ ጊዜ በውሸት ባህር ውስጥ ተቀምጠ መግደል ትችላለህ። ወገኖቼ በደንብ ታዘቡ። እስልምና እንደዚህ ነው ማለት ነው። ሴፍ ዑመርን ስትመለከቱ እንደዚህ ነው። እውነትን ላለመቀበል እስልምና ማቋሸሽ አይችልም። ስማ እስልምና ማንኛውም